ተሻገር ያለው ይልፍ ያለው ጌታ ታማኝ ነው ተሻገራለሁ ይልፍ ያለው ጌታ ታማኝ ነው ተሻገር ያለው ይልፍ ያለው ጌታ ታማኝ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ከኛ ጋር ነው። እግዚአብሔር መልካም ሰጥቶናል። አሁን ደግሞ እግዚአብሔር ቃል እናወጣና እናነባለን። መጽሐፍ ቅዱሳችሁን ግለጡ። ዘጸአት ምዕራፍ 14ን አውጡ። እናነብና እንቀጥላለን። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም አነባለሁ። ተከታተሉ። ዘጸአት ምዕራፍ 14 ከቁጥር 1 ጀምሮ የተወሰኑ ቁጥሮችን አነባለሁ፣ ግን ሙሉ ምዕራፉን ነው የምፈልገው። እስከ 16 መጀመሪያ አነባለሁ፣ በኋላ ላይ ደግሞ እቀጥላለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚያም እግዚአብሔር ሙሴን አለው፣ እስራኤላውያን ተመልሰው በሚግዶልና በባህሩ መካከል ባለው በፌርዖን አጠገብ እንዲሰፍሩ ንገራቸው። በባልዛፎንም አንጻር በባህሩ አጠገብ ይስፈሩ። ፈርዖን እስራኤላውያን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። እኔም የፈርዖንን ልብ ስለማደነድነው ያሳድዳቸዋል። ነገር ግን በፈርዖንና በሰራዊቱ ሁሉ ለራሴ ክብርን አገኛለሁ። ግብፃውያንም እኔ እግዚአብሔር መሆኔን ያውቃሉ። እስራኤላውያንም ይህንኑ አደረጉ። የግብፅ ንጉሥ ሕዝቡ መሄዳቸው በተነገረው ጊዜ ፈርዖንና ሹማምንቱ ስለ እነርሱ የነበራቸውን ሐሳብ በመለወጥ ምን ማድረጋችን ነው? እስራኤላውያን እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣን አሉ። ስለዚህም ሰረገላውን እንዲያዘጋጁለት አደረገ። ሰራዊቱንም ይዞ ተንቀሳቀሰ። 600 ምርጥ ሰረገሎች ከሌሎች የግብፅ ሰረገሎች ጋር ከጦሩ አዛዦቻቸው አሰልፎ ተነሳ። እግዚአብሔር የንጉሡን የፈርዖንን ልብ ስላደነደነው በልበ ሙሉነት ከግብፅ የሚወጡትን እስራኤላውያንን አሳደዳቸው። ግብፃውያን ይኸውም የፈርዖን ፈረሶችና ሰረገላዎች፣ ፈረሰኞችም እግረኞች ሁሉ እስራኤላውያንን አሳደዷቸው። በበአልዛፎን አንጻር በባህሩ አጠገብ በፊልሃሊፖር ሰፍረው ሳሉ ደረሱባቸው። ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ፣ እነሆ ግብፃውያን ይከተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮኹ። እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣህን በግብፅ መቃብር ጠፍቶ ነውን? ከግብፅ አውጥተህ ምን አደረክልን? በግብፅ ሳለን ተወን እባክህ፣ ግብፃውያንን እናገልግል አላልንህም ነበርን? በምድረ በዳ ከምንሞት ግብፃውያንን ብንገዛላቸው ይሻለን ነበር። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ፣ እግዚአብሔር የሚያደርግላችሁን ማዳን ታያላችሁ። ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውም። ከዚያም እግዚአብሔር ሙሴን እንዲህ አለ፣ ለምን ትጮህብኛለህ? ይልቅስ እስራኤላውያንን ወደፊት እንዲጓዙ ንገራቸው። ውሃውንም ለመክፈል በትርህን አንሳና እጅህን በባህሩ ላይ ዘርጋ፣ እስራኤላውያንም በባህሩ ውስጥ በየብስ ይሻገራሉ አለ። እግዚአብሔር ይመስገን። አንገቶቻችን ዝቅ አድርገን እንጸልያለን። በኋላ ላይ ደግሞ ቀጣዩን ክፍል እናያለን አብረን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። በነበረን ጊዜ ከእኛ ጋር ስለነበርክ አሁንም ደግመን እናከብርሃለን። አባት አሁን ደግሞ ቃልን ከፍተን አንብበናል። እንደ ቃል በመካከላችን ስለምትመላለስ እናመሰግንሃለን። ስምህ የተባረከ ይሁን። ቃልህ ሕያው ነው፣ ዛሬም ይሠራል። እኔም መናገር እንደሚገባኝ እንድናገር አንደበቴን እንድትዳስስ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉ ለአንተ ክብር ይሁን። ክፉ በኢየሱስ ስም የታሰረ ይሁን። እናመሰግንሃለን። ስምህ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ባለፈ ሳምንት በማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41 እና በምዕራፍ 5 ከቁጥር 1 እስከ 20 ባለው ላይ መሻገር ይሆናል በሚል ርዕስ ባለፈ ሳምንት ተነጋግረናል። ዛሬ ደግሞ ክፍል 2 በዚህ ቦታ ላይ
እንዳነበብነው እናገራለሁ። እግዚአብሔር ይመስገን መሻገር ይሆናል። አሜን። እግዚአብሔር አምላክ የተመሰገነ። አዎ ወቅቱ አይመስልም፣ ሁኔታው አይመስልም። ነገር ግን እግዚአብሔር የእኛ ነገር ከሁኔታውና ከወቅቱ ጋር ከስሜታችንም ጋር ሳይሆን እንደ እግዚአብሔር ቃል ነው። ስለዚህ እግዚአብሔር ቃል የሚለው ይሆናል በሕይወታችን። አሜን። የእግዚአብሔር ስም የተባረከ። መሻገር ይሆናል፣ ለእኛ መሻገር ይሆናል፣ ለሚሰሙን መሻገር ይሆናል። የእግዚአብሔር ሐሳብ ለሕዝቡ ያ ነው። ስለዚህ መሻገር ይሆናል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ሃሌሉያ። በዘመናት መካከል እግዚአብሔር ሕዝቡን የተወበት ጊዜ የለም። እግዚአብሔር ጣልቃ እየገባ ሕዝቡን ያሻግራል። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። እዚህ ቦታ እግዚአብሔር ለእስራኤላውያን እንዲሄዱ ማለት ቀይ ባህር ፊት ለፊት ደርሰዋል። እዛ ቦታ እንዲሰፍሩ የተናገራቸው እግዚአብሔር ነው። በኋላ ላይ እናየዋለን። ግን እንዲሻገሩ የእግዚአብሔር ፕሮግራም ነው። ቀይ ባህርን አልፈው እንዲሄዱ እግዚአብሔር የተናገረላቸው የተስፋ ቃል አለ። እዛ እንዲደርሱ የእግዚአብሔር ሀሳብ ነው። የእስራኤል ሕዝብ አሁን ይሄ ከመሆኑ በፊት ከጅማሬው ስናይ ዘወር ብለን ትንሽ ብዙ ባናገላበጥም መዳሰስ አይቀርም። እስራኤላውያን እንዳሁኑ እንደዚህ ብዙ ሺህ ሕዝብ ሆነው ከመውጣታቸው በፊት አንዱን አብርሃም ነው የጠራው። ታስታውሳላችሁ። በዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ከኡር ከለዳውያን ጠራው ነው የሚለው። አንድ ብቻውን አብርሃም እግዚአብሔር አንድ ብቻውን አብርሃምን ጠራው። ከዛ በዘፍጥረት ምዕራፍ 15 ላይ ደግሞ ከቁጥር 12 ጀምሮ ታገኛላችሁ። ያ አብርሃም ገና ምንም አንድም ሰው ሳይኖረው ገና ይስሐቅ ሳይመጣ ታላቅ ሕዝብ እንደሚሆንና የእሱ ዘር እንግዳ በሆነ ምድር ለ400 ዓመት እንደሚገዛ በዚያ ለ400 ዓመት በሚገዛው በጽኑ ባርነት በሚገዛው ሕዝብ ላይ ደግሞ ፈርዶ እግዚአብሔር ከዛ እንደሚያወጣው እግዚአብሔር ስፍራ እንዳዘጋጀለት እዛ የሚገቡት ሰዎች ደግሞ በጣም የሚገርም ነው። እግዚአብሔር እኮ የሚገርም አምላክ ነው፣ ጻድቅ አምላክ ነው። ስለዚህ እዛ ደግሞ አሉ ብዙ ነገሥታት ያችን ምድር ይዘዋታል እና በዚያ ሕዝብ ላይ ደግሞ እግዚአብሔር ጽዋቸው ሲሞላ የፍርድ ጽዋቸው ሲሞላ በእነሱ ላይ ፈርዶ ምድሪቷን አስለቅቆ ለሕዝቡ እንደሚሰጠው አስቀድሞ ተናግሯል። ዘፍጥረት ምዕራፍ 15 ቁጥር 12 ጀምሮ ሄዳችሁ ስታዩ ይህንን ሀሳብ ታገኛላችሁ። ስለዚህ እግዚአብሔር አምላክ ተመሰገነ። በመጀመሪያ ወደ ግብፅ የገባው ዮሴፍ ነው። ከዚህ በፊት ይህን ሀሳብ ተናግሬያለሁ። ዮሴፍ ወደ ግብፅ ምድር ገባ። ቀጥሎ 70 ነፍስ ያዕቆብና ቤተሰቡ የልጅ ልጆቹ ማለት ነው ወረዱ፣ 70 ሰዎች። ስለዚህ ያ ሕዝብ ከ400 ዓመት በኋላ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ታላቅ ሕዝብ ሆኖ ከዚያ ምድር በእግዚአብሔር ፕሮግራም ገባ ወደ ግብፅ። በእግዚአብሔር ፕሮግራም ደግሞ ከግብፅ ሲወጣ እንመለከታለን። የእግዚአብሔር ስም ይባላል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይህንን ሀሳብ ምን ያህል ሕዝብ ነው ከዛ ምድር የወጣው ለመረዳት ዘጸአት 12 ከ31 ብናነብ ሀሳቡን መያዝ እንችላለን። ዘፍጥረት 12 ዘጸአት 12 31 እስከ 38 እንደዚህ ይላል። ፈርዖን ሙሴንና አሮንን ሌሊቱን አስጠርቶ እንዲህ አላቸው፣ ተነሱ እናንተና እስራኤላውያን ከዚህ ከሕዝቤ መካከል ውጡ፣ ሂዱ። በጠየቃችሁት መሰረት እግዚአብሔርን አምልኩ። እንዳላችሁት የበግና የፍየል መንጋችሁን የቀንድና የጋማ ከብቶቻችሁን ይዛችሁ ሂዱ፣ እኔንም ባርኩኝ። ግብፃውያን አገራቸውን በአስቸኳይ ለቀው እንዲወጡላቸው እስራኤላውያን አጣደፏቸው፣ አለዚያማ ሁላችንም ማለቃችን ነው አሉ። ስለዚህ ሕዝቡ ያልቦካውን ሊጥ የውሃ ዕቃውን አድርገው በጨርቅ ጠቅልለው በትከሻቸው ተሸክመው እስራኤላውያን ሙሴ እንዳዘዛቸው የብርና የወርቅ ዕቃዎችን እንዲሁም ልብስ እንዲሰጧቸው ግብፃውያንን ጠየቋቸው። እግዚአብሔር በግብፃውያን ፊት እስራኤላውያንን ሞገስ ስለሰጣቸው የጠየቋቸውን ሁሉ ሰጧቸው። ስለዚህም የግብፃውያን ንብረት በዝብዘው ወሰዱ። እስራኤላውያን ከራምሴ ተነስተው ወደ ስኮት ሄዱ። ከሴቶችና ከልጆቻቸው ሌላ
600,000 እግረኞች ወንዶች ነበሩ። ከሴቶችና ከልጆች ሌላ 600,000 እግረኞች ነበሩ። ከእነርሱም ጋር ቁጥሩ የበዛ ሌላ ድብልቅ ሕዝብ አብሯቸው ወጣ ይላል። እግዚአብሔር አምላክ ተመስገን። አየት ወንዶቹ በእስራኤላውያን ያን ጊዜ ሲቆጠሩ ከ18 በላይ የሆኑት ነው። ስለዚህ ወንዶች ብቻ 600,000፣ ሴቶች ሳይቆጠሩ ከ18 በታች የሆኑት ወንዶች ሳይቆጠሩ 600,000 እና ብዙ ደግሞ ድብልቅ ሕዝብ ይላል። ስለዚህ ያ ሕዝብ ወጣ ከግብፅ በምን በእግዚአብሔር ምሪት። ወረድ ብሎ ስታየው እግዚአብሔር ራሱ እየመራቸው እንደሆነ ታያላችሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ቀን በደመና ሌሊት ደግሞ በእሳት አምድ መልአክ ከፊት እየሄደ በእግዚአብሔር ፕሮግራም ወደ ግብፅ መጡ። በእግዚአብሔር ፕሮግራም ነው ከግብፅ ወጥተው ጉዞ ጀመሩ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ሃሌሉያ። ስለዚህ ይሄ ሕዝብ የእግዚአብሔር ፕሮግራም ያለበት፣ የእግዚአብሔር ሐሳብ ያለበት፣ በእግዚአብሔር ዓላማ የሚወጣ የሚገባ፣ እግዚአብሔር ራሱ የሚያወጣው የሚያገባው ሕዝብ ነው። እግዚአብሔር አምላክ የተመሰገነ። እግዚአብሔር እየመራው ቅድም ያነበብንበት ቦታ ደርሷል። ቀይ ባህር አጠገብ ደርሷል። በጣም የሚገርመው የእግዚአብሔር ቃል ሲነግረን በምዕራፍ 13 ቁጥር 17 ላይ ማየት እንችላለን። ምዕራፍ 17 እዚሁ ዘጸአት ላይ ምዕራፍ 13 ቁጥር 17 ምዕራፍ 13 ቁጥር 17 ላይ ምንድን ነው የሚለው? ፈርዖን ሕዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳ እግዚአብሔር በፍልስጥኤማውያን ምድር በሚያልፈው መንገድ አልመራቸውም። አቋራጭ መንገድ ነበር። በ40 ቀን መግባት የሚችሉበት መንገድ ነበር። ግን እግዚአብሔር በአቋራጭ በሚገባበት መንገድ ሳይሆን ዙሪያ በሚመስል መንገድ መራቸው ይላል። 40 ዓመት በሚፈጀው መንገድ የአንድ ቀን ጉዞ በአንድ ዓመት ማለት ነው። ሂሳቡ እንደዚያ ነው። ለምንድን ነው እግዚአብሔር እንደዚህ የመራቸው? ያንን የሚወደውን ሕዝብ ራሱ የሚያወጣውን አሁንም ራሱ እየመራው ነው። ራሱ የሚመራውን ሕዝብ ራሱ የመረጠውን ሕዝብ ራሱ በድል ያወጣውን ታምራት አድርጎ ያወጣውን ሕዝብ 40 ቀን መግባት በሚገባው መንገድ ቀርቶ 40 ዓመት በሚወስደው መንገድ ለምን መራቸው? አንዳንዴ እግዚአብሔር የሚመራበት መንገድ እኛ ከምናስበው ይልቅ እግዚአብሔር እሱ የሚያስበው እኛ ከምናውቀው ይልቅ እግዚአብሔር የሚያውቀው ስለሚበልጥ እዚህ ቦታ ላይ ሲናገር ምን ይላል? እዚህ ላይ መልስ ይሰጠናል። አንዱ ሀሳብ እዚህ ጋር ነው። ሌላውን ሌላ ቦታ ላይ እናገኛለን። ምን ይላል? በአቋራጭ ቢሆን እንኳ እግዚአብሔር በፍልስጥኤማውያን ምድር በሚያልፈው መንገድ አልመራቸው። ጦርነት ቢያጋጥማቸው ሀሳባቸውን ለውጠው ወደ ግብፅ ይመለሳሉ ይሆናል ብሏልና። አይ ጦርነት መንገድ ላይ ቢገጥማቸው፣ ስለዚህ ቅርብ ስለሆነ ተመልሰው ሄደው ባሪያ መሆን ይችላል። ቅድም እንኳን እዛ በጥምዝ መንገድ ወስዷቸው ቀይ ባህር አጠገብ ለሙሴ ጮኹበት። እኛ በግብፅ ሳለን እዛው እንድንሆን ተወን አላለህምን? ባሪያ ብንሆንላቸው ይሻለናል አላለህምን? መቃብር ባለበት ብንሞት አይሻልምን? ብዙ ነው የሚሉት። ስለዚህ እግዚአብሔር ስለሚያውቃቸው ቅርብ በሆነ ቦታ ጦርነት ቢነሳ ሮጥ ብሎ ተመልሰው ግብፅ ይገባል። ስለዚህ ያንን ሕዝብ እግዚአብሔር ተመልሶ ባሪያ እንዲሆን አልፈለግም። ሃሌሉያ! እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ተመልሰን በባርነት እንድንያዝ የማይወድ እግዚአብሔር፣ ተመልሰን በቀንበር እንድንያዝ የማይወድ እግዚአብሔር አምላክ ተመስገን። እነዚህ ይህንን ሕዝብ ከዚያ ምድር ሲያወጣው ተመልሶ ወደ ግብፅ እንዳይገባ፣ አሜን፣ እግዚአብሔር ይመስገን። ተመልሶ ወደ ግብፅ እንዳይገባ፣ ተመልሶ በባርነት ቀንበር እንዳይገባ፣ ተመልሶ በስራት እንዳይያዝ እግዚአብሔር ከዚያ ምድር አወጡ። አንደኛው ሀሳብ ይሄ። አንደኛው ሀሳብ ተመልሶ እግዚአብሔር ማነው ለጠላት ባሪያ እንዲሆን እግዚአብሔር ስለማይፈልግ እግዚአብሔር አምላክ የተመሰገነ ጌታ የተመሰገነ ነጥቦቹን እንሰጣለን። ስለዚህ አንደኛው ምንድን ነው? እግዚአብሔር ያ ሕዝብ ተመልሶ ባሪያ እንዲሆን ስለማይፈልግ እንደሚመለሱ ስለሚያውቅ እግዚአብሔር በቃ ያዘጋጀላቸዋል፣ ያሰበላቸው ቦታ አለ፣ እንዲደርሱበት አለ። እግዚአብሔር ዴስቲኒያቸውን አዘጋጅቶላቸው እዛ መድረስ አለባቸው። ስለዚህ እግዚአብሔር ይህንን ያደረግበት ምክንያት ተመልሰው ወደ ግብፅ እንዳይሄዱ ነው። እግዚአብሔር ይመስገን። ሁለተኛው ሀሳብ ለምን በዚያኛው ጥምዝ መንገድ መራቸው ለሚለው ሁለተኛው ሀሳብ መታዘዝን እንዲማሩ።
እግዚአብሔር ይመስገን መታዘዝን እንዲማሩ እግዚአብሔር ይመስገን ስሙ የተባረከ ኢየሱስ ክርስቶስ ጌታ ነው። መታዘዝን እንዲማሩ በምድረ በዳ ነው አልፌ ነው በኋላ ላይ ወደ ኋላ መለሳለሁ። አሁን ቀኑ ለሚያረኩት ምድረ በዳ ነው የመራቸው። በዚህ በኩል እንዳልኳቸው 40 ቀን መግባት ይችላሉ። በዚህኛው በኩል 40 ዓመት ነው ምድረ በዳ ነው። ስለዚህ ምድረ በዳ ላይ እነሱና እግዚአብሔር ብቻ ነው፣ ገና አማራጭ የለም። ስለዚህ እግዚአብሔር ያከብሩኛል አያከብሩኝም፣ በዚህ በምድረ በዳ ከኔ ጋር ይስማማሉ አይስማማም። ስለዚህ እግዚአብሔር መታዘዝን እንዲማሩ በምድረ በዳው መራቸው። ሆሴዕ ምዕራፍ 2 ቁጥር 14 ላይ አባብላታለሁ ወደ ምድረ በዳ አወጣታለሁ፣ በዚያም ለልቧ ከልቤ እናገራታለሁ ይላል እግዚአብሔር። ምድረ በዳው አንደኛው እግዚአብሔር ልጆቹን የሚያገኝበት ቦታ ነው። ሌላ አማራጭ የለማ። አማራጭ ባለበት ቦታ አንዳንዴ አንገኝም። ምድረ በዳው ግን እሱ ብቻ የምናይበት እግዚአብሔር ይመስገን። ስለዚህ ምድረ በዳ ጥሩ ነው አንድ በኩል። ስለዚህ መታዘዝን እንዲማሩ የመራበት መንገድ ነው፣ ስሙ ይባላል። ሶስተኛው ለምን በዚህ መንገድ መራቸው? ጦርነትን እንዲማሩ። በዚህ በኩል 40 ቀን ነው በቃ ገቡ፣ ምንም የለም፣ ሄደው ፍልስጤም ነው የሚገቡት። በዚህኛው ግን 31 ነገስታትን ነው ድል አድርገው የገቡት፣ 31 ነገስታትን። ስለዚህ ጦረኛ ሊሆኑ ግድ ነው፣ ሊማሩ ግድ ነው፣ ሰልፍ ሊማሩ ግድ ነው። አሁን አገር ሊኖራቸው ነዋ፣ የራሳቸው አገር ሊኖራቸው ነዋ። ስለዚህ አገራቸውን መጠበቅ አለባቸው፣ ተዋጊ መሆን አለባቸው። በኋላ ማን ይዋጋላቸዋል? አገር ሲይዙ። ስለዚህ ጦረኛ እንዲሆኑ እግዚአብሔር ምን አለ? በዚህኛው መንገድ መራቸው። ሰልፈኞች ነበሩ። ኢያሱ የሰልፉ መሪ ነው። ሙሴ እያለ ራሱ ኢያሱ ጦረኛ። ስለዚህ ኢያሱ ይዋጋል፣ ሌሎቹም ደግሞ ሰልፈኞች አሉ አብረው። ህዝቡ እንዳለ ሰልፈኛ ነው። እግዚአብሔር ይመስገን። ስለዚህ በዚያ የመራበት መንገድ ሰልፍ እንዲማሩ ነው። አንዳንድ የምድረ በዳው ራሱ ለእኛም ሰልፍን ያስተምረናል። አቤት ውጊያ ያስተምረናል። ኃይለኛ እንድንሆን ያደረገን እግዚአብሔር ይመስገን። ኃይለኛ አደረጋቸው። ሰልፈኞች 31 ነገስታትን ድል አድርገው ገቡ። የእግዚአብሔር ስም የተባረከ። ስለዚህ ምድረ በዳውን አትጥሉት፣ ሰልፍ ያስተምረናል። አሜን። እግዚአብሔር ይመስገን። ሰልፈኛ ያደርገናል። የእግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ጌታ ነው። ሌላው አራተኛውና የመጨረሻው የጠላቶቻቸውን ሞት የሚያዩበትና እነሱ ደግሞ ከሞት የሚያመጡበት መንገድ ነው። እግዚአብሔር አምላክ የተመሰገነ። ይሄኛው መንገድ ጠመዝማዛ የሚመስለው መንገድ የጠላቶቻቸውን ሞት የሚያዩበት፣ እነሱ ግን ከሞት የሚያመጡበት መንገድ ነው። አሜን። እግዚአብሔር ይመስገን። ስሙ የተባረከ። ሃሌሉያ። እግዚአብሔር ይመስገን። ቀይ ባህርን እግዚአብሔር የጠላቶቻቸው መጥፊያ አድርጎ ነው ያዘጋጀው። እነሱ ደግሞ ከጠላቶቻቸው የሚያመልጡበት። እግዚአብሔር ይመስገን። ስሙ የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቀይ ባህር የጠላቶቻቸው መጥፊያ ነው፣ የእነሱ ደግሞ ማምለጫ ነው። እግዚአብሔር ይመስገን። ስለዚህ በዚህኛው መንገድ ሲመራቸው እግዚአብሔር ለእንደዚህ አስቦላቸው። ስለዚህ እግዚአብሔር ይመስገን ወገኖች፣ ለእኛ ጠመዝማዛ የሚመስል መንገድ ቢኖር እግዚአብሔር እኛን የሚያጠፋበት ሳይሆን እኛን በሕይወት የሚያተርፍበት፣ ጠላቶቻችን የሚያጠፋበት እግዚአብሔር አምላክ እኛ የምንጠፋበት ሳይሆን እኛ በሕይወት የምንኖርበት፣ ጠላቶቻችን የሚጠፉበት ነው። እግዚአብሔር ይመስገን። እግዚአብሔር ለልጆቹ ያለው ሀሳብ በጎ ብቻ። ኤርምያስ ላይ እንደምናውቀው ለእናንተ የማስባትን ሀሳብን ያውቃል አይደል? ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሀሳብ የክፉ እግዚአብሔር ለልጆቹ የለውም። በቃ ክፉ ሀሳብ የለውም። በቃ ለእግዚአብሔር ለልጆቹ ቀና ነገር ነው ያለው። ስለዚህ እነሱ እንዲተርፉ፣ ጠላቶቻቸው እንዲጠፉ እግዚአብሔር ስለፈለገ ነው። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ሃሌሉያ። እዚሁ ወደ ነበርንበት ዘጸአት ምዕራፍ 14 ላይ ልመልሳችሁና ዘጸአት 14 ከቁጥር 16 ላይ ነው ያቆምኩት፣ ግን ወደ ቁጥር 10 ላይ ልመልሳችሁ። ምዕራፍ 14 ቁጥር 10 ጀምሮ ትንሽ ሀሳቦቹን ገለጻ እያልኩ ማየት እፈልጋለሁ። ሃሌሉያ። ቁጥር 10 ምንድን ነው የሚለው? ፈርዖን ይላል በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ። አሁን ሰላም ነው ብለው ሰፍረው ነው ያሉት፣ በሰላም ነው አርፈው ነው ያሉት እና ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ፣ እነሆ ግብፃውያን ይከተሏቸው ነበረ። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮኹ።
እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣህን በግብፅ መቃብር ጠፍቶ ነውን? ከግብፅ አውጥተህ ወደዚህ ያመጣህ። ስለዚህ አያችሁ፣ ቅድም እንደተናገርኩት ነው። በሙሴ ላይ መጮህ ጀመሩ። ምን ብለው? በምድረ በዳ ለምን እንሞታለን? በዚያው ብንሞት መቃብር ባለበት ብንሞት አይሻልምን? አሉ። እግዚአብሔር ስም የተባረከ። መልእክት አለ። እግዚአብሔር ይመስገን መልእክት አለ። በግብፅም ቢሆን እያሰቃዩቸው ነበረ። ሞት ነበረ። እዛው ጭቃ እያቦኩ የሞቱ አሉ። ግራንድ ፋዘሮቻቸው አራቱም እንደዚህ አልቀዋል። ስለዚህ በግብፅም ሞት አለ። እግዚአብሔር ከአንደኛው ሞት አውጥቶ ለሁለተኛ ሞት አይተውም። እግዚአብሔር አምላክ የተመሰገነ። ከአንደኛው ስቃይ አውጥቶ ለሁለተኛ ስቃይ አይተውም። እግዚአብሔር አምላክ የተመሰገነ። ከአንደኛው በቃ ጭንቀት አውጥቶ ለሁለተኛ ጭንቀት እግዚአብሔር ሕዝቡን አይዳረግም። እግዚአብሔር ይመስገን። አልገባቸውም እንጂ እግዚአብሔር ለሁለተኛ ጭንቀት፣ ለሁለተኛ ሞት፣ ለሁለተኛ ፍርሃት አሳልፎ እየሰጣቸው አይደለም። ከትንሽ ሰከንድ በኋላ የሚሆነው አብረን የምናውቀው ነው። ስለዚህ በቃ ትናንትና ከሞት ያዳንን ዛሬ ሌላ ፍርሃት ምናልባት ቢይዘን አትስጉ። እግዚአብሔር ትናንት የታደገን ዛሬም ይታደገናል። ትናንት ያዳንን ዛሬም ያድነናል። ትናንት ያሻገረን ዛሬም ያሻግረናል። ትናንት ያስመለጠን ዛሬም ያስመለጠናል። ስለዚህ እግዚአብሔር ሐሳብ ዛሬም ለሕዝቡ መታደግ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይህንን ሐሳብ ያዙልን። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ከአንዱ መከራ አውጥቶ ለሁለተኛ መከራ እግዚአብሔር ሕዝቡን አይተው፣ ከአንዱ ስቃይ አውጥቶ ለሁለተኛ ስቃይ እግዚአብሔር ሕዝቡን አይተው። እግዚአብሔር አምላክ ተመሰገነ። ሃሌሉያ። ቁጥር 19 ላይ አብረን ቁጥር 19 ከዚያም ከእስራኤል ሰራዊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ ይላል። የደመናው አምድም እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማ ሲያመጣ በሌላው በኩል ብርሃን አመጣ። ስለዚህ ሌሊቱን ሙሉ አንዱ ወደ ሌላው ሊጠጋጋ አልቻለም። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ የግብፅ ሰራዊት የተመረጠው 1/3 ነው ተመርጦ የመጣው። ከዛ ሌሎች ብዙ ሰራዊት አሉ፣ ብዙ ጭፍራ አሉ። ለምንድን ነው ግን ፈርዖን ያ ህዝብ ባሪያ አድርጎ ሲገዛው የነበረው? በእጁ ላይ ምንም አይነት መሳሪያ የለም እና ግን የተመረጠ 1/3። ከዛም ደግሞ ሌሎች ደግሞ በጣም ተዋጊዎች፣ በቃ እግረኞች ማዕት ነው ተሰልፎ የመጣው። ለምንድን ነው? ፍርሃት አለ። የእግዚአብሔር ክንድ ቀምሷል። ሃሌሉያ። ኢየሱስ ክርስቶስ ጌታ። ፍርሃት አለ ከዚህ ህዝብ ጋር አለ። የእግዚአብሔር ክንድ እንዳለ ያውቃል። ሃሌሉያ። የፍርሃት ጦሩ ብዙ ነው እንደተባለው። ስለዚህ ፍርሃት አለ። እግዚአብሔር ይመስገን እና ተሰልፎ መጥቷል። አሁን ከፊታቸው ይሄድ የነበረው መልአክ ዞረና ከኋላቸው ሆነ። ከመልአኩ ፊት ደግሞ ደመና ነበረ። ደመናው ደግሞ አልፎ ከኋላ ሆነ። ስለዚህ ምን ሆነ? አሁን በግብፃውያንና በእስራኤል መካከል በቃ ለግብፃውያን ጨለማ ሆነ፣ ለእስራኤላውያን ደግሞ ቀን ሆነ። ሃሌሉያ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ህዝቡን ካወጣ በኋላ እግዚአብሔር ይመስገን በጠላት ላይ ጨለማ አድርጎ የራሱን ህዝብ ግን በብርሃን ያሳልፋል። እግዚአብሔር ይመስገን። ሃሌሉያ። ለእኛ ከዚህ በኋላ አይጨልምም። ቢጨልም ለጠላቶቻችን ነው። እግዚአብሔር በጠላቶቻችን ላይ ያጨልማል፣ ለእኛ ደግሞ ብርሃን ያወጣል። እግዚአብሔር ይመስገን። ቀን ይወጣላችኋል። ለምትሰሙኝ ሰዎች እዚህ እንዳለ ነው። ለምትሰሙኝ ቀን ይወጣል። እግዚአብሔር የጨለመ ሲመስል እግዚአብሔር ለህዝቡ ቀን አለ። አንድ አካባቢ ላይ እዚህ ጋር ጨለማ፣ እዚህ ጋር ብርሃን። እግዚአብሔር ለህዝቡ ብርሃን ነው። እግዚአብሔር ብርሃን ነው። ጨለማ በእርሱ ዘንድ የለም። ስለዚህ በጠላቶቻቸው ላይ ሌሊት አድርጎ ህዝቡን በቃ ለህዝቡ ምን እያደረገ ነው? መንገድ እየጠረገ ነው። አስፋልት እየተጠረገ ነው። አሁን ጎዳና እያወጣ ነው። ለጠላት ደግሞ የመጥፊያ ቦታ እየተዘጋጀ ነው። ሃሌሉያ። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንድ ቦታ ላይ አያችሁ፣ እዚህ ጋር በዚህ በኩል ሌሊት አድርጎ በዚህ በኩል ለህዝቡ ቀን አውጥቷል። ቀን አውጥቷል። በህይወት የሚኖሩበት ቀን፣ አልፈው የሚሄዱበት ቀን፣ በቃ ታሪክ
በዘመናቸው በቃ መዝግበው ለዘመን የሚያወሩት ነገር ታሪክ እየተሰራ ነው። በዚህ በኩል ደግሞ መጥፊያቸው በቃ እየተዘጋጀ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ወገኖች እግዚአብሔር ለሕዝቡ ያለው ሀሳብ ይሄ ነው። እግዚአብሔር ለጠላቶቻችን ጥፋት አውጇል። አሜን። እግዚአብሔር ያንን የተመረጠ 1/3 ሲያመጣው ለሱ በቃ ክብር አገኛለሁ ነው ያለው። እግዚአብሔር ክብር የሚያገኝበት ነው። የፈርዖን ሰራዊት እዛ ሲሰጥ ክብር የሚያገኝበት ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቁጥር 23 አብረን እናንብብ። ቁጥር 23 ግብፃውያንም አሳደዷቸው። የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች በሙሉ ተከታትለዋቸው ወደ ባህሩ ገቡ። አሁን እስራኤላውያን እየተሻገሩ ነው። ባህሩ ተከፍሏል። ተሻግረው ጫፍ ደርሰዋል። አሁን አይወት ጌታ አነሰው ያን ደመና እንዲገቡ ይፈልጋል። ስለዚህ ተከታትለዋቸው ገቡ ይላል። ተከታትለዋቸው ወደ ባህሩ ገቡ። ቁጥር 24 ሲነጋጋም እግዚአብሔር በእሳትና በደመና አምድ ሆኖ ግብፃውያንን ሰራዊት ቁልቁል ተመለከተ። ሃሌሉያ! የእግዚአብሔር ስም የተባረከ። ንጋት ይመጣል። እግዚአብሔር ይመስገን። ንጋት ይመጣል። የጨለመ ቢመስላችሁ ንጋት ይመጣል። ጠላቶቻችንን የሚመታበት ጊዜ እግዚአብሔር ንጋት አለው። ለእኛ ንጋት አለው። ለእኛ ቀን አለው። ለጠላቶቻችን ሊመሽ ነው፣ ለእኛ ሊነጋ ነው። በቃ ይተቀበሉ። በእውነት ለእኛ ንጋት እግዚአብሔር ያመጣል። የጠላቶቻችን ሬሳ የምናይበት፣ የጠላቶቻችን አስከሬን የምናይበት ንጋት እየመጣ ነው። ንጋት በሆነ ጊዜ ይላል፣ ንጋት በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያን ሰራዊት ቁልቁል ተመለከተ። በግብፃውያን ሰራዊት ላይም ሽብር ላከባቸው። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ሕዝቡን በሰላም እያሻገረ በጠላት ላይ ሽብር የሚልክ ጌታ አለ። እግዚአብሔር ይመስገን። ሃሌሉያ! ሽብር ላከባቸው። በዘዳግም ቅድም እዚህ እየጸለይን ወደ ልቤ የመጣው ቃል አንድ ቃል ነው። ዘዳግም ምዕራፍ 28 ቁጥር 7 ላይ በአንድ መንገድ ይመጡብሃል፣ በሰባት መንገድ ብትምትናቸው ወጥተው ከአንተ ይሸሻሉ ይላል። ሃሌሉያ! እግዚአብሔር ይመስገን። ጠላት በአንድ አቅጣጫ ይመጣል። ነገር ግን እግዚአብሔር ደግሞ ከኛ ጋር ሲሆን ብትምትናቸው ወጥተው በአንድ መንገድ ይመጣው በዚህ ድንጋጤ በድንጋጤ ሆነው ይሄዳሉ። በአንድ መንገድ ይመጡብሃል፣ ሲመለሱ ግን በአንድ መንገድ አይሄዱም፣ በሰባት መንገድ ድንጋጤ በድንጋጤ ሆነው ማለት ነው። ስለዚህ እግዚአብሔር አሸበራቸው። ማንን? እነዚህ ግብፃውያን በሽብር ብቻ አልተዋቸውም። ቁጥር 25 መንዳት እንዳይችሉ የሰረገላዎቹን መሽከርከሪያዎች አቆላለፈባቸው። የሰረገላዎችን መሽከርከሪያዎች አቆላለፈባቸው። በቃ ተቆለፈባቸው። ሰረገላዎች ወደፊትም መሄድ አይችሉም፣ ወደኋላም መሄድ አይችሉም። ኦልሬዲ ገብተዋል፣ ታርጌት ውስጥ ገብተዋል። የእግዚአብሔር ሀሳብ ያ በቃ መሄድ አይችሉም፣ ወደፊትም ወደኋላም መሄድ። የተመረጡ እኮ ናቸው። በየትም ቦታ መሽከርከር የሚችሉ ተደርገው የተላኩ ናቸው። ግን አልተቻለም። ጦርነቱ ከእግዚአብሔር ጋር ነዋ። ስለዚህ ወደፊትም መሄድ አይችሉም፣ ወደኋላ መሄድ። መሽከርከሪያዎቹ ምን አደረገ? አሰራቸው። ጠላቶቻችን እግዚአብሔር ያስራቸዋል። አሜን። እግዚአብሔር አምላክ ተመሰገነ። ይሄ የስጋና የደም ጠላት የለንም እንዳታስቡ። ስለዚህ እግዚአብሔር የሚገዳደሩን ክፉ መናፍስቶቻችን ያስራቸዋል። ክፉ መናፍስቶችን ያስራቸዋል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ አቆላለፈባቸው። ግብፃውያንም ይላል ከእስራኤላውያን እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው አሉ። በቃ እግዚአብሔር እየተዋጋላቸው እንደሆነ አውቀዋል። ለመሸሽ ሙከራ ያደረጉ፣ ግን መሸሽም አይቻልም። መሸሽ በቃ ማምለጥ አይቻልም። ማምለጥ አይቻልም። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከዚያም እግዚአብሔር ሙሴን አለ። ቁጥር 26 ላይ ሙሴን ውሃው ወደ ግብፃውያን ሰረገሎቻቸውና ፈረሰኞቻቸው ተመልሶ እንዲሸፍናቸው
እጅህን በባህሩ ላይ ዘርጋ አለው። ሃሌሉያ። ሙሴም እጁን በባህሩ ላይ ዘረጋ። ንጋትም ላይ ባህሩ ወደ ቀድሞ ቦታው ተመለሰ። ግብፃውያንን ከውሃው ሸሹ። እግዚአብሔርን ግብፃውያንን በባህር ውስጥ ጣላቸው። ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎች፣ ፈረሰኞች ሞላውን የፈርዖን ሰራዊት ሁሉ ሸፈነ። ደግሞም አንድም እንኳ አልተረፈም። አያት በቃ እግዚአብሔር ምን አለ? ሁላቸው እዛ ውስጥ ገብተዋል። ሰረገሎቻቸው ወደፊትም መሄድ ወደ ኋላም መሄድ አይችሉም፣ ታስረዋል። ለሙሴ ምን አለ? አሁን እጅን ዘርጋ በባህሩ ላይ። ለምን? ቅድም ወደ ላይ ተጠቅልሏል። አሁን ደግሞ እንዲመለስ ሙሴ እጁን በዘረጋ ጊዜ ባህሩ መጣ፣ ተመልሶ መጣ። ስለዚህ እነዚያ የተመረጡ 1/3 አብሮ ከነሱ ጋር ያለ ሰራዊት በሙሉ ምን ሆነ? በባህሩ ተሸፈነ። ሃሌሉያ! የእግዚአብሔር ስም የተባረከው። እግዚአብሔር የመረጠው ሕዝብ ግን ኪዳን ያለው ሕዝብ ግን እግዚአብሔር መስገን ጠላቶቻቸውን በጨለማ አስቀምጦ ሕዝቡን አሻግረው። እግዚአብሔር መስገን ጠላቶቻችን በጨለማ አስቀምጦ እኛን ያሻግራል። ጠላቶቻችን ደግሞ በባህር ውስጥ ያሰጥማል። አሜን። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሐሳብ ያለው ለሕዝቡ እንደዚህ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ለጠላቶቻችን እንደዚህ ነው የሚሆነው። እግዚአብሔር ይመስገን። ማዶ ሆነው የእስራኤላውያን ሰራዊት እነ ሙሴ እነ ማርያም እነ አሮን ያ ሕዝብ ማዶ ሆኖ የጠላቶቻቸውን አስከሬን በባህር ላይ አዩ። ከዚያ ዝማሬ ዘመሩ። እግዚአብሔር ይመስገን። ፈረስና ፈረሰኛውን ቀይ ባህር ጥሏል ብለው ዘመሩ። እግዚአብሔር ምዕራፍ 15 መግቢያ ላይ የምታገኙት ይሄ ነው። ሙሴና ማርያም ዘመሩ። እግዚአብሔር አምላክ ተመሰገነ። እግዚአብሔር ምንድነው? የእግዚአብሔር ሐሳብ ምንድነው? ሕዝቡን ማሻገር፣ በማዶ የእግዚአብሔር ስራ እንድንሰራ ማድረግ፣ ሕዝቡን ማሻገር፣ በማዶ ዝማሬ እንድንዘምር ማድረግ። እግዚአብሔር አምላክ ተመሰገነ። ሕዝቡን ያሻግራል፣ ማዶ ያለውን ስራ እንድንሰራ ያደርጋል። ሕዝቡን ያሻግራል፣ ማዶ ለሱ ክብር ዝማሬ እንድናመጣ ያደርጋል። ሕዝቡን ያሻግራል፣ ጠላቶቹን ደግሞ ያሰጥማል። የእግዚአብሔር ሐሳብ ይሄ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ዛሬ እኔ የምሄድበት መንገድ አልገባኝም። እኔ እየተጓዝኩበት ያለው መንገድ አልገባኝም። መንገዱ ጠማማ ይመስለኛል። እግዚአብሔር ከኔ ጋር ያለ አይመስለኝም ለምትሉ ሰዎች ከዚህ ተማሩ። እግዚአብሔር የኛ መንገድ ጠማማ የሆነ ቢመስልም እግዚአብሔር ግን አብሮ አለ። ሕዝቡን ሲያሻግር እናያለን። አብሮ አለ። ጠላትን ሲመታ እናያለን። አብሮ አለ። እግዚአብሔር ዝናን ለራሱ ክብር ሲያተርፍ እንመለከታለን። ስለዚህ ወገኖች እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ከሕዝቡ ጋር ነው። አሜን። እግዚአብሔር ከኛ ጋር ነው። ሰልፍ አለ። አዎ፣ ግን ሰልፉን እግዚአብሔር ተሰልፎ እንሻገራለን። ሰልፉን እግዚአብሔር ከኛ ጋር ሆኖ ያሻግረናል። ሰልፈኛውን ደግሞ በባህር ውስጥ ያሰጥማል። አሜን። ስለዚህ መሻገር ይሆናል። ተሻግረን የእግዚአብሔር ስራ የምንሰራበት ጊዜ ነው። ጠላቶቻችን ተመተው እናያለን። ጠላቶቻችን ወድቀው እናያለን። ለእግዚአብሔር ክብር ስናመጣ ራሳችን እናገኘዋለን። ህልም እየመሰለን ማዶ ራሳችን እናያለን። ከትንሽ ጊዜ በፊት እስራኤላውያን ጠፋ ሲሉ ነበር። አሁን ደግሞ ማዶ ሆነው እየዘመሩ ነው። አሁን ማዶ ሆነው እግዚአብሔርን እያመሰግኑ ነው። አሁን ማዶ ሆነው ለእግዚአብሔር ክብርን እየሰጡ ነው። ስለዚህ እግዚአብሔር የእኛም ነገር እንደዚሁ ነው የሚሆነው። እግዚአብሔር እናመሰግናለን። ቀጣይ ጊዜ እናገራለሁ፣ እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። ሕዝብን ታሻግራለህ። በዘመናት መካከል ሕዝብ ታሻግራለህ። ዛሬም ታሻግራለህ። እግዚአብሔር አባት ሆይ ለሚሰሙኝም ታሻግራለህ። እዚህ ያለንም ታሻግራለህ። ጠላቶቻችን ታሰጥማለህ። እግዚአብሔር ሆይ እናመሰግናለን። ሁሉ ለአንተ ክብር ይሁን። እግዚአብሔር አምላክ ሆይ በተለያየ አይነት ሰልፍ ያሉ በተለያየ አይነት እየሄዱበት ያለው ጎዳና እግዚአብሔር ሆይ ያልተረዳቸው ያልገባቸው ነገር ቢኖር ዛሬ በኢየሱስ ለነሱ መረዳት እንዲሰጣቸው ጸልያለሁ። እግዚአብሔር አባት ሆይ ንጋት ስለምታመጣላቸው ስለምታሻግራቸው አመሰግናለሁ። ስምህ የተባረከ ይሁን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ስም አሜን።